ምንም አባት አመጣም ሌብነት ስራ ነው ብያለሁ። አንድ አፍን ዝጋ ቤቴን ያለው እኔ ነኝ ጮክ ብሎ ማብራት ነው ማለት ባልረጋጋ ምን ልታደርግ እማረገና ሳይሃል ምንም አታመጣም። እኔ ገንዘብ ነው የምፈልገው። ምን ስለሆንክ ነው ገንዘብ የምንሰጥ? ማን ስለሆንክ? ምን ስለሆንክ? ተቸግረህ ነው? እንርዳ ወንድሜ እየተቆጣ ነው። እኔ በሰላማዊ መንገድ ላናግረህ እየሞከርኩ ነው። እዚህ የገባችሁት ስለ ወጣት ልናወራ ነው። ና ቁጭ በልና እናወራን በላት ካሜራን ምን እሺ ነው። ስለዚህ አንተም ካሜራህም እዚች ጋር እናቁምና ጨረሰን እኮ ለምንድን ነው? አይ በቂ ነው። አስፈቅደኝ አይደል እንደ የገባሁት እኮ መጨረስ አለመጨረስ እኔን አይመለከተኝም። አያገባም። የኛ ህይወት ነው አይመለከትም። ያንተ ህይወት ብቻ አይደለም። ሰማኛለህ? ተቀመጥና እናወራ። አልቀመጥም። አንተ አዘኛ አይደለም የምቀመጠው። የእውነት ለመናገር የመንደር ድሃ ወሬ ነው። የመንደር ድሃ አሮጊት ወሬ ድሃ ምናምን የሚባለው ወርድ እንደዛ አይሆንም። አንተም የመጣህበት መንገድ አለ። ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አንድ እህታችን ቤት እንገኛለን። ምንድነው እህታችንን እንድናግዛት እንድንረዳት የፈለገችው ነገር የሚለውን ከእህታችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር፣ ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አደርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። እንግዲህ እህታችን በትንሹም ቢሆን ለኛ በስልክ ነግራናለች። ጉዳዩን በደንብ ግልጽ ለማድረግ ያክል ነው እንግዲህ እሷ ጋር ተገኝተን ምንድነው ጉዳዩ የሚለውን ከእሷ ጋር የምናዳምጠው ይሆናል። አብሮነታችሁ የለየን። ሰላም እህቴ፣ እንዴት ዋልሽ? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ያው በእርግጥ ለእኔ እንዳልኩት ትንሽ በስልክ የነገርሽ ነገሮች አሉ። በደንብ ግልጽ ለማድረግ ያክል ምንድነው እንድናግዝሽ እንድንረዳሽ የፈለግሽው ነገር? እሺ፣ በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። ያው ቪዲዮዎቹን በጣም እከታተላለሁ ያለውና ከምታደርጉት ነገሮች ብዙ ነገሮችን ወንጀሎችን ተከታትላችሁ ብዙ ነገሮች እንደምታወጡ አውቃለሁና ያንን ነገር አይቼ እኔ ጋር የደረሰብኝ በቃ የሚያስጠሉ ነገሮች አሉና ያንን ነገር ቢያንስ ለእናንተ ነግሬ ትንሽ እፎይታ የምትሰጡኝ ከሆነ ብዬ ነው ዛሬ ጠራኋችሁ። ጥሩ ምርጫሽ ስላደረግሽን በጣም እናመሰግናለን። ምንድን ነው ጉዳዩ? እንድናግዝሽ የፈለግሽው ነገር? ምን መሰለክ፣ ያው እንዳልኩህ እዚህ ተከራይቼ ነው የምኖረው እና ያው እንደ አጋጣሚ እዚህ ጎረቤቴ ያለና አንድ ጎረቤቴ ጓደኛዬ ነው ማለት የፍቅር ግንኙነት አለን ከልጁ ጋር ነው። መጀመሪያ አካባቢ በጣም ሰላም ነበረ፣ በጣም ፍቅር ነን እና በቃ ከመሀል አካባቢ ግን በቃ ያው ትንሽ እነሱ የሚሰሩት ስራ ጥሩ አይደለም። እሱ ነው ጓደኛው የሚያደርጉት ነገር ጥሩ አይደለም። የሚሰሩት ስራና ሌብነት ነው የሚሰሩት፣ ይሰርቃሉ፣ የተለያዩ ሻሽ ነገሮችን ይሸጣሉ እና ብዙ ጊዜ በቃ ያንን ነገር እንዲያቆሙ ነገራቸዋለሁ። በቃ እንዲያቆሙ በቃ ጥሩ ነገር እየሰሩ እንዳልሆነና ያ ነገር አስተካክሎ የራሳችንን ነገር እንድንቀጥል ብዙ ጊዜ ይነግረዋለሁ ለሱና ያው እኔ የሆነ ነገር እሱን በተጫንኩት ቁጥር ይሄን ነገር እንዲያቆም ባልኩት ቁጥር ያው እሱ የሚያደርጋቸው ነገሮች በጣም በቃ በጣም የሚያስጠሉ ነገሮች ነው እያደረገ ያለው እና ይባስ ብሎ ከሱ ጋር አብረን ግንኙነት በምናደርግበት ሰዓት የራቆት ቪዲዮ ይዞብኝ በሱ ማስፈራራት ጀመረ። ይህን ነገር አሳይባለሁ ስለው እና ያ አልበቃ ብሎት ቤት ውስጥ ነው ይቀማሉ፣ ያጨሳሉ። ቤት ውስጥ ነው ብዙ ጊዜ እንትን የሚያደርጉትና አንድ ቀን በጣም ጠጥተዋል፣ በጣም ከመጠን በላይ ሰክረው ብቻ በጣም በቃ ከባድ ነበር። የእሱ አልበቃ ብሎ ከጓደኛው ጋር ጭራሽ ይጫወትብኝ ነበር ማለት ነው። ለሁለቱን አስገድዶ ይደፈሩ። በተረጋጋ ሁኔታ ለማስረዳት ሞክሬ እንዳልኩ ነው። ይህን ነገር ጠቁምብሃለሁ፣ አቁም። እኔ በእርግጥ ያን ነገር በቃ እኔ እንደዛም ብለው በቃ ያሉት ነገሮች አቁሙ፣ የተሻለ ነገር እንዲኖር በቃ እኔ ሀሳቤ ከሱ ጋር እሱን አግብቼ ከሱ ጋር ትዳር መመስረት ነው የምፈልገው። በጣም ነው የምወደው እና በቃ ያንን ነገር አስቤ ነበር እንደዛም ብለው። እሱ ግን ጭራሽ ይዋስ ብሎ ቤት ውስጥ እየጠጣ እየመጣ ከጓደኛው ጋር የእሱ አልበቃ ብሎት ጓደኛውም አብሮኝ እንዲተኛ ነው በቃ ይሄ ያደርጋለሁ እና ሁሌ በጣም ማለት ከጭንቅላቴ ከአእምሮ በላይ ሲሆንብኝ ነው በቃ እናንተንም ደውዬ እናንተም እንድትመጡልኝ እና ይሄን ነገር እንድታጋልጡ ያደረኩት። ምክንያቱም አሁን ላይ በደንብ ቁጭ ብዬ ሳስበው ይሄ ነገር በእኔ ብቻ የሚበቃ አይደለም።
እኔ እዚህ ጋር እንደተጎዳሁት በጣም ብዙ እህቶቼ ናቸው የሚጎዱት። ይህንን ነገር ወጥተው መናገር የፈሩ ብዙ አሉ። ይህንን ነገር ቻል አድርገው በውስጣቸው ይዘው እየተቃጠሉ ብዙ ነገር እያደረጉ ይህን ነገር ላለመናገር ነው በቃ ራሳቸውን እስከ ማጥፋት ደረጃ እየደረሱ እንዳሉ ብዙ ነገሮችን አይቻለሁ። እና ለምን ይህ ነገር በእኔ ብቃ ይህ ነገር ለእኔም ለእህቶቼ መማሪያ ይሆናል ብዬ ነው ሁሌ በቃ እናንተ መታችሁ ለእናንተም እንድናገር ነው ይሄ ነገር እንዲወጣ የፈለግኩት። ማለት በእርግጥ በጣም ከባድ ነገር ነው። ጭራሽ ማለት ሳትፈልጊና አንቺ ባልጠበቅሽው መንገድ ጓደኛው ጋር በዚህ መልኩ መውጣቱ ትንሽ ከባድ ያደርገዋል። እረዳለሁ እሱን መሆን ያለሽበትን ሁኔታ። ማለት ይሄ ሁሉ ነገር ሲፈጠር ግን ለፖሊስ ወይ ደግሞ ለቤተሰብ ለምንድን ነው መናገር ያልፈለግሽው? ምን መሰለክ እንዳልኩ ነው ቤተሰቦቼ እዚህ የሉ። እኔ ከእህቴ ጋር ነበር የምኖረው። እሷም አሁን ዲቪ ደርሷት አሜሪካ ሄዳለች እና እዚህ ያለሁት እኔ ነኝ። ጭራሽ ብሎ እኔ ቢያንስ እንዲተው ነገሮችን ብዬ ለፖሊስ ነው እንዴት ስለው ሂጃ ራቆት ቪዲዮሽን ነው ሚዲያ ላይ ለቅቄትም እንዳትንቀሳቀሽ ነው ማድረግሽ፣ መጮቻ ነው ማድረግሽ፣ እስኪ ወንድ ነሽ አንቺ ልብ የለሽም በቃ ብዙ ነገሮችን ማለት ነው። በቃ ብዙ እንዳልኩ ነው ቪዲዮዎችን ይዞብኛል። ያን ነገር አሳልፌ ከሰጠው ደግሞ ይሄንን ነገር ወደ ሚዲያ እንደሚያወጣው ነው ብዙ ጊዜ የሚያስፈራራኝ። ከሱ አልፎ እሱ ሳይኖር ጓደኛው እየመጣ ቤት እኔ አብረሽኝ ተኝ ይላል። እምቢ ስለው ነግሬሻለሁ እኛ ጋር ያለውን ቪዲዮ እኮ ታውቂዋለሽ፣ ይሄ እኮ እንደዚህ ነው። ምንም አማራጭ ስለሌለኝ ሳልወድ በግድ አብሮ ይተኛሉና በቃ መረጋጋት ነው ያለብሽ። ማለት ይገባኛል፣ ከባድ ሁኔታ ላይ ነው ያለሽው። ይሄን ነገር እንደውም ተቋቁመሽ ለኛ ሚዲያ መጥተሽ ሪፖርት ማድረግሽ በጣም የሚደነቅ ነገር ነው። ምክንያቱም በዚህ ሁኔታ ውስጥ ያለፉ ሰዎች ብዙ ጊዜ ላልተወሰነ ነገር ወይም ደግሞ ላልተፈቀደ ነገር ነው እንደዚህ የሚዳረጉት እና መረጋጋት አለብሽ። ከጓደኛው ጋር ይሰርቃሉ ብለሽኛል፣ አሽሾችንም እንትን ይላሉ ብለሽኛል እና እነዚህ ነገሮች ሲያደርጉ የት ነው የሚያደርጉት? ከማን ነው የሚቀበሉት? ምንድን ነው የሚሰርቁት? የሚለውን ነገር በደንብ ግልጽ አድርገሽ እንድትነግሪኝ ስለፈለጉ። ያው እንዳልኩ ነው እንጂ ኬት እንትን እንደሚሉ በእርግጥ እንትን አለም፣ ግን ይሰርቃሉ፣ ይመጣሉ፣ ቤት ውስጥ ነው በቃ እዚሁ እኛ ጋር ነው የሚሆኑት። ከዛ እዛው ቁጭ ብለው ነው እዛው ነው የሚጨሱት፣ የሚቀሙት፣ አይወጡም፣ ወደ ውጭ አይወጡም። እዛው ይዘው ይመጡና እዛው ቤት ውስጥ ነው። እኔ ፈርዶብኛል፣ እኔ ቡና ፊላሉ ምናምን እዛው እኔ ቁጭ እላለሁ፣ ቅማሉ፣ ያጨሳሉ። በግድ ነው ያዥ ይሉኛል። ነው እምቢ ካልኩኝ ያው በቃ ማይሆን ነገር ነው። ከእንትንም አልፎ ዱላም አለ እና ያን ነገር ስለምፈራ በቃ እሺ ነው የምላቸው። ምክንያቱም ምንም አማራጭ የለኝም። አልፍ የሆነ ጊዜ እንደውም ደፍሬ ሂጄ እንትን ነበርና ልክ ፖሊስ ጣቢያ ገብቼ ነገር ልናገር ወደ ውስጥ ስገባ በነገራችን ላይ በጣም ብዙ ቦታ እንትን አላቸው። ፖሊስ ውስጥ በዛ ፖሊስ ጣቢያ ብዙ የሚያውቃቸው ሰዎች አሉ፣ መርማሪዎችም በጣም ብዙ በቃ እጅ አላቸው። በጣም ብዙ ቦታ ማለት ምን አይነት ሰዎች ነው የሚያውቁት? በዙሪያቸው ምን አይነት ሰዎች ነው ያሉት? በነገራችን ላይ አሁን እንደዚህ ቀለል አድርጌ እንደነገርኩ ቀላል አይነት ሰዎች አይደሉ። በጣም ከምነግረህ በላይ በጣም ከብዙ ሰዎች ጋር ቁልፍ የሆኑ ሰዎችን ያውቃሉ። ብዙ ነገሮችን በደንብ እንትን ይላሉ። አሁንም እኔ ከአቅሜ በላይ ሲሆን እንጂ ለአንተ የነገርኩህ የማይሆን ነገር ነው። በእርግጥ እናንተ ብዙ ነገሮችን አጋልጣችሁ እንደምትደርሱና ብዙ ነገሮችን እንትን እንዳላችሁ አይቻለሁ። ግን መርማሪ ፖሊስ እንዳልኩ ነው ውስጥ ገብቼ ይህን ነገር ስናገር አፌ መዝጋት እንዳለብኝና ከእነሱ ጋር ተስማምቼ አርፌ መቀመጥ እንዳለብኝ ነው ነግሮ የመለሱ እና በጣም በቃ ከባድ ነው። ያሁን እዚህ ጋር ለአንተ ቀለል አድርጌ እንደምነግርህ ቀለል ያሉ ሰዎች አይደሉም። ስለዚህ እንደዚህ አይነት ስራዎችን ሲሰሩ ብቻቸውን አይደለም የሚሰሩት ማለት ነው። በሚገባ ጥሩ። ያን አሽሽ ያልሽው እጽ ማለት ነው ከየት እንደሚያስመጡትስ ማለት የነገሩሽ ነገር አለ? ከየት አመጣሁት? እነሱ ከመጠቀም ውጭ ደግሞ እንዲህ አይነት ስራዎችን ይሰራሉ የሚለው ነገር? አዎ በደንብ እንዳልኩ ነው። በጣም ብዙ እንትን አላቸው። ከእንደዚህ ቤርጠኛ እንደዚህ ሰዎች ላልነገር ይችላሉ፣ ግን እነሱ ናቸው በደንብ ያከፋፍላሉ። በነገራችን ላይ በጣም ያከፋፍላሉ። እሱም ጓደኛው በተለይ ጓደኛው ትምህርት ቤት እንደዚህ ላይ የማሩ ህጻናቱን ላሳይቀር እንደዚህ ለመንተር ላይ ላሉት ሃይስኩል በጣም ነው የሚያከፋፍሉት ይሄንን ነገር ማለት ነውና ብቻ በጣም ረጅም እጅን አላቸው። መኪናዎች እንደዚህ ሰርቃሉ። እንደዚህ እንዳልኩ ነው ከሴቶች ጋር እንደዚህ በጣም በግድ እንትን እያሉ ብዙ ነገሮች መረጃ እንደዚህ እያያዙ ብዙ ሰዎችን ያስፈራራሉ። እንዳልኩ በእኔ ብቻ አይደለም ሰዎቹ በቃ በጣም በቃ ኦኬ። ስለዚህ ይሄን ነገር እየያዙ ወደ ሃይስኩል ተማሪዎች ወደ ተለያዩ ቦታዎች
የሚያከፋፍልም ሰው የራሳቸው የሆነ ሰው አላቸው ማለት አላቸው። በየእንትኑ እንዳልኩ ነው በየትምህርት ቤቱ አላቸው። በየትምህርት ቤቱ እንደዚህ የሆነ ትንሽ ብር ይሰጣቸዋል። እነሱ እንደዚህ ያደርጋሉ። በጣም ልጆችን ነው ገና በልጅነታቸው ሱሰኞች እንደዛች ተጠቃሚ እየሆኑ ያሉት በጣም እኔ በቃ ይሄንን ነገር ደፍሬ ልናገር የቻልኩት አሁን ላይ በቃ በጣም በዛ እኔ ብቻ ሳይሆን ሌሎችም ተጠቂዎች ናቸው። ለምን የሚለው ነገር እንትን እያለኝ ነውና እንዳልኩ ነው። አሁን አንተም እንደዚህ ብለህ ካሁን እነሱን ለመያዝ በእርግጥ በጣም ከባድ ሆነባል። ምክንያቱም ሰዎቹ ቀላል አይደሉም። ይገባኛል። ያው በእርግጥ ልክ ነሽ። አንተ እንደነገርኩ ካወቁ ራሱ እንጃ ሰባተኛ ሰማይ ነው የሚልኩኝ። እውነት እሱ ችግር የለውም እንዳልኩሽ የኛን ስራዎች አይተሽ ከሆነ ከአንቺ ፕራይቬሲም አንጻር ወይም ከደህንነትሽ አንጻር ምንም የሚያሰጋሽ ነገሮች የሉ። ብቻዬን አይደለሁም። ብዙ የስራ ባልደረቦች አሉ። ምንም አይነት ስጋት እንዲገባሽ አልፈልግም። ሲቀጥል ከዚህ ጉዳይ በላይ በጣም ብዙ ጉዳዮችን ፈተናል። በደንብ ሶልቭ አድርገን እናውቃለንና ይሄ በጣም ለኛ በእርግጥ እንዳልሽው ለኛ እንድንጠነቀቅ ምንም አይነት ነገር ሳይፈጠር በሰላም እንድናጠናቅቀው የሰጠሽን መረጃ እንደሆነ አውቃለሁኝ። ግን ቢሆንም ብቻዬን አይደለሁም። የስራ ባልደረቦችም ስላሉ በደንብ መፍታት ባለብን አግባብ እሱን ችግር የለውም እንፈታዋለን። አንቺ ብቻ ጠቃሚ ናቸው የሚባሉ መረጃዎች ወይ ደግሞ ቀሩ የምትያቸው ማስረጃዎች ካሉ፣ ሲቀጥል ደግሞ ከዚህ ውጪ እስኪ ስለነሱ የተለየ ባህሪ በደንብ ብትነግሪኝ። በምን አይነት ከዚህ ስራ ውጪ በምን አይነት የስራ ዘርፍ ላይ ነው? ለሰውስ የሚሰጡት አውትፊት ምንድን ነው የምንሰራው? ዳግም ማለት ፍቅረኛ የነበረ ያልኩ ልጅ ነው። ዳግም ማለት እሱ በፊት ላይ መጀመሪያ የተዋወቅን ሰዓት ድለላ እንደሚሰራ ነበር የነገረኝ። ድለላ ይሰራል፣ እንደዚህ ቤቶችን ያሻሽጣል፣ እንደዚህ መኪና ምናምን በጣም ያሻሽጣል። እሱን አውቃለሁ። እና ይሄ ጓደኛው ግን ሹፌር እንደነበር ነው የማውቀው። አብሮት ያለው ጓደኛው ደግሞ ሹፌር ራይድ ሹፌር እንደነበር አውቃለሁ። የሆነ ጊዜ እንደዚህ መኪናዎች ሲመጣልኝ ስጠይቀው የራይድ ሹፌር ነው ነበር ያለኝ፣ መጀመሪያ ሰሞን አካባቢ ማለት ነው። ከዛ እንዳልኩ ነው በእርግጥ ዳግም ሲጠጣ ነው እንጂ ኖርማል ሰዓት ላይ በቃ የማታ ያደረገውን ነገር መልሼ ጠዋት ላይ እንትን ስለው ምናምን በቃ በጣም ይቅለሰለሳል። እናቴ እንደዚህ እኮ አይደለም እንደዚህ እኮ በቃ በጣም ነው ትሪት ለማድረግ ይሞክራል። አንዳንድ ጊዜ ለእኔም ግራ ይገባኛል። የእውነት እንጂ ምኑ ነው የሆነ አብሾ ያለበት ሰው የለም። ሲጠጣ በቃ እንደዛ ነው የሚያደርገው። ኖርማል ቀን ደግሞ ጠዋት ላይ ስታወራው መልሶ ቅልስ ይላል እና በጣም የዋህ ነው። ኖርማል ምንም ነገር ሳያደርግ ሲቀር ኖርማል ሰው ሆኖ ነው የሚያወራኝ ከኔ ጋር ማለት ነው ያለው ነገር። ቻሌንጅ አለ። እኔም በጣም ግራ ሆኖብኛል ያለው ነገር በጣም በቃ ከምልህ በላይ ነው። ያው ከባድ ነው እረዳለሁ እሱን ነገር። ግን ይሄ ሁኔታዎች ከተፈጠሩ በኋላ ራይድ ሹፌር ነው የሚሰራው ጓደኛው ብሎ ነው የነገረሽ። አንድ ላይ ከሆናችሁ በኋላ ስለሱ ስራ እሱም ደላላ ነው ብሎሽ ነበረ። ጓደኛ ከሆናችሁ በኋላ ምን እንደሚሰሩ ለሌሎችስ የሚነግሩት ነገር ነው ወይስ አንቺ ስለምታውቂ ለሌሎች የሚነግሩት ነገር የለም ማለት ነው? በፍጹም እንዳልኩ ነው። እኔም እንዳውቅ አይፈልግም ነበር። እንዳጋጣሚ ነው እንዳልኩ ከዳግም ጋር ፍቅረኛዬ ነውና በጊዜ ሂደት አብረን እየሆንን በመጠን ቁጥር ያው አንድ ቀን በስልክ ሲያወራ ሰማሁት ከጓደኛው ጋር እንዳጋጣሚና ያለውን ነገር በደንብ ቁጭ አድርጌ በስትክል ጠየቅኩትኝ። ያው ፍቅረኛ ነኝ ከኔ ለምን ትደብቃለህ? ያለውን ነገር እስኪ ንገረኝና እናስተካክለው፣ አንድ ላይ ማስተካከል ያለብንን ነገሮች ምናምን ብዬ ጠየቅኩት። ከዛም በኋላ ነው ስላለው ነገር ግልጽ አድርጎ ነገረኝ። ጓደኛውም ሲሰማ በጣም ተናዶ ነበር። እንዴት ትነግራታለህ? እንዴት ገበናችንን ታወጣለህ ነገር ብሎት ነበር። ግን በቃ ያው አሳመነው ነገር፣ ሁለቱም ተማመኑ። ከዛ በቃ እኔ ብቻ ነኝ የማውቀው ስለዚህ ነገር የማውቀው እኔ ብቻ ነኝ። ውስጥ ሁሉ ነገር ያለው ነገር ስለማውቅ ነው አሁንም በዚህ ቪዲዮና ፎቶ እናገራለሁ ስል ያስፈራሩኝ ያሉት። ለዛ ጥሩ። ይሄ ነገር ወይ ደግሞ ከዳግም ካልሽው ከፍቅረኛሽ ጋር ከሆንሽ በኋላ አንቺ ጎረቤት እንደሆንሽ ነበር የነገርሽ። ማለት ብቻሽን ከእህትሽ ጋር ተከራይተሽ እንደነበርና እህትሽም ውጭ ከሄደሽ በኋላ ከሱ ጋር አብረሽ አንድ ላይ ነው የምትኖሪ ወይስ ለብቻሽ ነው ተከራይተሽ ያለሽ? እንዳልኩ ነው ተከራይቼ ለብቻ ነበርና ለምን እኔ እያለሁ ለምን ሌላ ውጭ ታውጫለሽ? አንድ ላይ እኔ ጋር እዚሁ ሁኚና ያሉትን ነገሮች እኔ ጋር ሆነን እዚህ እናስተካክለው ምናምን ሲልኝ በቃ አጠገብ ለጠገብ ነበር ተከራይታኝ ነበረው ቤቴንም የነበረውና ይሁን በቃ እሺ ብዬ እኔም ጠቅልዬ ያው ፍቅር አይደለ እሺ ብዬ በቃ ወደፊት ይሆነኛል ብዬ አስቤ ጠቅልዬ እሱ ጋር ገባው ማለት ነው። ነገር ግን በቃ ከገባው በኋላ ሲኦል ሰው በገዛ እጄ ሲኦል እንደገባው ነው የሚሰማኝ። በቃ በጣም ከባድ ነው። በጣም ከምነግርህ በላይ ማለት ነው። በቃ
ይሄን መረጃ ወይም ደግሞ እናገራለሁ ካልሽበት ጊዜ ጀምሮ አሁን ጸብ ማለት ተጣልታችኋል ወይስ አሁንም ከረንት ባለበት ሁኔታ እያስቀጠልሽ ነው ያለሽው? ማለት አልችልም። ያው በዚህ ነው እየቀጠለ ያለው። ምክንያቱም እንዳልኩ ነው ለሁለት የደፈሩኝ ጊዜ ቢያንስ የሆነ ማስረጃ ይዤ መክሰስ እችላለሁ ብዬ ሆስፒታልም ሄጄ ነበረ እና እንደነገርኩ ነው በጣም ሰው አላቸው ያልኩ በዚህም ለዛ ነው በዛ ማንግልና እዛም እንጂ የተመረመርኩበት ቦታ ሳይቀር እንደዚህ ሲላቸው በቃ አርፈሽ ተቀመጪ ለምን ዝም አትይም? ምንም ማለት ይሄ ነገር ሲፈጠር ልክ የሆነ ግብረ ስጋ ግንኙነት ነው ወይ የተደረገው? አንቺ ላይስ የተፈጠረ ነገር አለ ወይ? ሆስፒታል ስትሄጂ ብዙ ተላላፊ የሆኑ በሽታዎች ሊኖሩ ይችላሉ። አለ እንዳልኩ ነው እንደዚህ ፔን ሲሰማኝ ሄጄ ነበርና በሚሄድበት ጊዜ ነፍሰ ጡር እንደሆንኩ ነበር የተነገረኝ። ካማ እኔም አላወኩም ማለት ከሱም ጋር ነበር በተደጋጋሚ አብሬ የምተኛ የነበረው እና ማለት ለወሬም በጣም የሚያስጠላ ነገር ነው፣ የሚከብድም ነገር ነው እና ነፍሰ ጡር ነበርኩ እንዳልኩ ነፍሰ ጡር ነሽ ተብዬ ነበር። ከዛም በመሀል ያው በምን አይነት ሁኔታ ያው እንዳልኩ ነው ብዙ ሰው አላችሁ ያልኩ በዚህ ማንግል ነው። በምን አይነት ሁኔታ ለነሱ ጋር ድረስ አላውቅም። ዶክተሩ ለካ ደውሎ ነግሮታል እሱ ነው ይህንን ነገር በሚሰማበት ሰዓት እኔ ያው ዶክተሩ መጀመሪያ መውለድ እንደማልፈልግ በቃ እንዲያስወርደው ፈልጌ ነበርና ዶክተሩ ነግረው ነበር እንደዛ ብዬ እና ያንን ነገር ለካ ደውሎ ለሱ ነግሮታል እና ያ ነገሮች ሲፈጠር ያው ትንሽ ከሱ ጋር ጸብ ተፈጥሮ ትንሽ በሚመታኝ ሰዓት ልጁም ወረደ ማለት ነው። አቦርሽን ተፈጠረ ነው? አዎ በጣም ታምዬ ደግሞ ነበርና ሆስፒታል በሚሄድበት ሰዓት ያው አቦርሽን እንደተፈጠረ ነው የተነገረኝ። በጣም አዝናለሁ። ያው ይህ ነገር ባይፈጠር መልካም ነበር። ምክንያቱም ፔኑን የሚያውቀው የተሸከመው ሰው ነው። ውጭ ነሽ ይህን ነገር ስታወሪ ወይ ደግሞ ስትናገሪው በጣም ቀላል ሊሆን ይችላል እንዳልሽው እና አሁን በምን ሁኔታ ውስጥ ነው የምትገኘው? አሁንም ቅድም ደውዬልሽ እያወራን ነበርና አሁን ያለንበት ቤትስ የማን ነው? አሁን እዚህ መጣሽ መረጃ እየሰጠሽን ነው እና የት ነው ያለነው? በምን ሁኔታ ውስጥ ነው የምትገኘው? ጓደኛዬ ጋር ተደብቄ ነው ያለሁት። ተደብቄ ስልክ ያው እዛ ነኝ የኖርኩ ያለሁት እነሱ ጋር ነኝ። አሁንም ያው ራኩ ማለት እንዳልኩህ ነው ብዙ የሚያስፈራሩበት መረጃዎች አሏቸው። ይባስ ብላ ሁሌ ደግሞ ሌላም ሴት እንዳቀርብላቸው ማለት አልገባኝም። ስሚስ በቃ ሌላም ሴቶች እንደኔ ተጠቂም የሆኑ ሴቶችን ወደ እነሱ እንዳቀርብላቸው ነው። አሁን ላይ ደግሞ በጣም እያስፈራሩኝ ያሉት ሌላም ሴቶችን ተጨማሪ ሴቶችን አምጪልን፣ ጓደኞችን አምጫቸው በዚህ ነው። አሁን ላይ ደግሞ በቃ በጣም ተረጋጊ። ስለዚህ ሌሎች ሴቶችንም ጓደኞችንም እንድታመጪ ጭራሽ እያስገደዱሽ ነው የነበረው ማለት ነው። በጣም ግብ ሲፈጸር ነው ቅድም በቃችሁ በጣም አምጫት ይሽ ጓደኞችና ሴቶች እንደዚህ መጣት አለብሽ፣ የኔ በቃችኋል፣ ባካችሁ ተው፣ እኔ እንደፈለጋችሁ እያደረጋችሁ ነው። ቀንም በምላችሁ ሰዓት በቃ ዱላም እስከ መጠፍጠፍ ፊቴ እንደዚህ እስኪበልዝ ድረስ ነው በቃ እየደበደቡኝ ያሰቃዩኝ ያሉትና በቃ በጣም ከባድ ነው። በጣም ይገባኛል። በጣም ከባድ ሁኔታ ውስጥ ነው ያለሽው። እንዲሁም አንቺ ጠንካራ ሴት ነሽ። ምክንያቱም የሁሉ ነገር እየተፈጸመባት ወደፊት ለሌሎች ለእህቶቼም ለወንድሞቼም ምክንያቱም እነዚህ ሰዎች ድራግ ዲለር ናቸው፣ ሌቦች ናቸው። ምክንያቱም በዙሪያ ያሉት ሰዎች ደግሞ በጣም ነው የሚጎዱት እና ለነሱም ድምጽ ለመሆን ዋጋቸው እንዲሰጣቸው አስበሽ መምጣትሽ በጣም ትልቅ ላቅ ያለ ምስጋና ልሰጥሽ እወዳለሁ። ምክንያቱም ጠንካራ በመሆንሽ ነው ይህን ነገር መተሽ መጋፈጥ የቻልሽው እና በጣም የእውነት ላመሰግንሽ እወዳለሁ። አስፈላጊ የሆኑ መረጃዎችን እንግዲህ እኛ ጋር ትሰጭናለሽ። የተጻጻፋችሁትን ቴክስት፣ ፎቶዎች፣ የላኩልሽን ቪዲዮዎች፣ ማስረጃዎችን በሙሉ ትሰጭናለሽ። ከዛም ባሻገር ደግሞ ምንድነው አብረን ሄደን የት እንዳሉ በምን ሁኔታ ውስጥ እንደሆኑ ሄደን ደግሞ ቦታውን ታሳይንና
እኔ ብቻ አይደለም የስራ ባልደረቦች ጋር በመሆን ገብተን የራሳችን የሆነ መንገዶች አሉን። ያን መንገድ በመጠቀም እንግዲህ እውነታው የሚጋለጥበት ሁኔታዎች ይፈጠራሉ ማለት ነው። ግን ያሁንም የምነግራችሁ ነገር ጠንቀቅ እንድትሉ የምፈልገው ምክንያቱም እንዳልኩ ነው። በጣም ትልልቅ ሰዎች አሉ አብሯቸው ከጀርባቸው እንደዚህ ነው። በፖሊሶችም እንደዚህ መርማሪዎችም በዛም በቃ በጣም ብዙ ሰዎች አላቸው። እጃቸው በጣም ረዥም ነውና ጠንቀቅ በሉ እናንተም። ከምንም በላይ እኔ አንደኛዬን በቃ ያው ህይወቴ ተበላሽቷል። ከዚህ በኋላ መቼም አይበላሽም። እንደዚህ ብለሽ ማሰብ የለብሽም። ምክንያቱም ይሄ ነገሮች ይስተካከላሉ። ለዚህ ደግሞ ቃል እንገባልሻለን። እንዳልኩሽ ብቻዬን አይደለሁም። ሕክምና ማግኘት ካለብሽ ከአሁን ሰዓት ጀምሮ ሕክምናዎችን መከታተል ያለብሽ ነገሮች በሙሉ ክትትል ታደርጊያለሽ። ሁሉንም ነገር አሬንጅ አድርገን መስተካከል ያለባቸው ነገሮች ተስተካክሎ ህይወትሽን የማትቀጥይበት ምክንያት አይኖርም እና እንደዚህ ተስፋ መቁረጥ የለብሽም። ቅድምም ብዬሻለሁ፣ በጣም ጠንካራ ሴት ነሽ አንቺ። ምንም ነገር ማድረግ የምትችይ ነሽ እና ምክንያቱም ይሄ ማሳያ ነው። የሁሉ በደል ደርሶባት መጣ መረጃ መስጠት መቻል በራሱ በጣም ትልቅ ጥንካሬ ነውና ለሰጠሽን መረጃ በጣም እናመሰግናለን። እኔም አመሰግናለሁ። በጣም አክብራችሁኝ የኔ ነገር እንደራሳችሁ ነው ተሰምቷችሁ እዚህ ድረስ መታችሁ ይህንን ነገር እንዳወጣው ስለረዳችሁ አሁንም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም እናመሰግናለን። እንግዲህ ውድ ተመልካቾቻችን እህታችን የሰጠችን መረጃ አለ። ያን መረጃ እንግዲህ በመያዝ ወንጀልና ወንጀለኞችን ለህግ ማቅረብ ስራችን ነውና ወደፊት መጠን ደግሞ ዋጋቸውን የምንሰጣቸው ይሆናል። አብሮነታቸው የለየን። መልካም ጊዜ። እንግዲህ ውድ ተመልካቾቻችን እህታችን የሰጠችን መረጃዎች አሉ። በእርግጥ ይህን ነገር በጣም ለማጣራት ጊዜ ወስዶብናል። በዛ ላይ ደግሞ ሰዎችም ለመተባበር ፈቃደኛ አልነበሩም። እኛ ግን በራሳችን መንገድ ክትትል አድርገን ብዙ መረጃዎችና ማስረጃዎችን ይዘናል። እነዛን ማስረጃዎች ይዘን ደግሞ ወደ ውስጥ ገብተን መደረግ ያለበትን ነገር እናደርጋለን። ምክንያቱም እንግዲህ አምና ነው እቺ ልጅ አብረው በነበረችበት ጊዜ የማይሆን ነገር ተፈጥሮባት በዚህ ሁኔታ ውስጥ የምትገኘው። እኛ ደግሞ ማድረግ ያለብንን ነገር ስራችንም ስለሆነ ይህን ነገር ውስጥ ገብተን ማጣራት ባለብን አግባብ ገብተን የምናጣራ ይሆናል። አብሮነታቸው አይለየን። መልካም ጊዜ ይሁንላችሁ። እንግዲህ በጣም በእርግጥ በጣም ከባድ ከአይምሮ በላይ የሆነ ስራ ነው። በጣም አጋጣሚ ነው። ግቢውን ክፍቱ ነው አግኝተነዋል። እንግዲህ እስኪ በጣም እንግዲህ ወደ ውስጥ አዎ እንዲህ ምክንያቱም ስራችንም ስለሆነ እንግዲህ ይሄ ነው ቤቱ። ያን ሰላም እንዴት ነህ? ሰላም ነው። እንዴት ነህ? ከወጣቶች ፕሮግራም ነበር የመጣነው። ገብተን አንዳንድ ጥያቄዎችን እንጠይቃለን። ሽልማቶች አሉት። ያው ለእኛም ትብብር ነው እንደ ወጣትና ከዛ ወጣት ስለሆነ መግባባት እንችላለን። ትንሽ ያቅር ያለችኝ ካሜራ እንዳልኩ ከወጣቶች ፕሮግራም ነው ያለነው። ብዙ ፎሎወሮች አሉን። እነዛ ፎሎወሮች ነው ደግሞ ላይቭ ከገቡ በኋላ መስጠት ያለበትን ጊፍት ይሰጡናል። እኛም ተጠቃሚ እንሆናለን። ከዚያም ከፈልጋችሁት ደግሞ እናንተም ተጠቃሚ ትሆናላችሁ። መግባት እንችላለን። ግን ያቺ ነገር ብጠፋ ደስ ይለኛል። ችግር የለም። ያው እንዳልኩ ግዴታ ስለሆነ ለዛ ነው። እንግዲህ ያው አልገባኝ ይመስለኛል። ተመልሼ እንግዲህ እስኪ ገብተን ደግሞ በደንብ ማጣራት ያለብን ነገር ማጣራት። አይ ብዙም አንቆይም። እሺ እንግዲህ ወንድማችን ፈቃደኛ ሆነ ስላስገባኝ በጣም አመሰግናለሁ። እንዳልኩ ከወጣቶች ፕሮግራም ነው የመጣ ነውና አንዳንድ ነገሮችን እንጠያየቃለን። እንደ ወጣት መጫወት ያለብን ነገሮች ተጫወተን ያው ሽልማቱንም አንድ ተጠቃሚ ምንም ነኝ። አንተም ከፈለክ ደግሞ ሽልማቱን የማትጠቀምባቸው ምክንያቶች አይኖሩ። ከዛ እንግል ነው እና በጣም አመሰግናለሁኝ። እስኪ ራስ ከማስተዋወቅ እንጀምርና ከዛ ወደ ጨዋታችን እንቀጥላለን። እስኪ በመጀመሪያ ደረጃ እኔ ወንደሰን እባላለሁ። እስኪ ራስን አስተዋውቅ። ስለመጣችሁ ደስ ብሎኛል።
እንደ ወጣት ያው ብዙ የምናወራው ነገር አለ። ብዙ ነገር መጫወት እንችላለን። ብዙ ነገር ማውራት እንችላለን። ያው ዳግም እባላለሁ። ንግድ ላይ ተሰማርቻለሁ። ወጣት ንግድ ላይ ነው የምሰራው። በጣም ደስ ይላል። በወጣትነት ደግሞ ንግድ በጣም ደስ የሚል ዘርፍ ነው። ብዙ ጊዜ በትልልቅ ሰዎች ነው የሚታወቀው እና አሁን ላይ ወጣት ስትሆን እንዴ በጣም ደስ የሚል እንትን ንግድ ላይ ደፋ ቀና እያለ ነው። በጣም ደስ ይላል። እስኪ ስለ ዳግም፣ ስለ አስተዳደግህ፣ ስለ ህይወት ባክግራውንድ እስኪ በደንብ ምን መሰለህ፣ እንደ ማንኛውም ኢትዮጵያዊ ነው አስተዳደጋችን። ስትጀምር ከዜሮ በዜሮ ነው የጀመርነው። ተማርን፣ ትምህርቱ ምናምን ነገር አልመጣም። ጓደኛ አለኝ፣ አብሮ አደግ ጓደኛዬ፣ ከሱ ጋር ተማክረን ንግድ መጀመር አለብን ተባብለን ወደ ንግድ ቢዝነስ ገባን። ያው እንግዲህ ንግድ ላይ የጠበቀው ነገር አያጋጥምህም። ትርፍ አለ፣ ኪሳራ አለ፣ መውደቅ አለ፣ መነሳት አለ። ያው እነሱ ነገሮች ብዙ አሳልፈናል፣ ከስረናል። ያው ዛሬ የምታየው ነገር አንድ ቀን ሳይሆን ብዙ ጊዜ ፈጅቶብናል፣ ብዙ ጊዜ ከስረናል ምናምን ነገር እምልህ ጽናት ይፈልጋል፣ ተስፋ ለመቁረጥ ምናምን ነገር ይፈልጋል። እያልን ዛሬ ላይ ወደ መኪና መገጣጠሚያ ምናምን ድርጅት ለመክፈት ደርሰናል። በጣም ደስ ይላል። ምክንያቱም በወጣትነት ይህን የሚያክል ቦታ ላይ መድረስ በጣም ተስፋ ለመቁረጥ እውነትም አሁን ላይ ያለው ወጣት ተስፋ ይቆርጣል። ህይወት ትንሽ እንትን ብትልም ያው ጀግን ማለት ነው። ተስፋ ለመቁረጥ ነው። ዛሬ ባይሆን ነገ ይሆናል። ስለዚህ ዋናው ምንጭ ተስፋ አለመቁረጥ የሚለው ነገር ነው ማለት ነው። ተስፋ አለመቁረጥ ነው ማለት ምንም ነገር ቢፈጠር ጥረህ መስራት፣ መንቀሳቀስ፣ ካልተሳካ ድጋሚ መሞከር ነው። ካልተሳካ ድጋሚ መሞከር ነው። ንግድ ደግሞ ምን መሰለህ የሆነ ጠንካራ እንድትሆን ያደርጋል። ተረዳኸኝ አይደለ? እየወደክ የተነሳ ምናምን ነገር በቃ ጠንካራ ሰው እንድትሆን ምናምን ነገር ነው የሚያደርገው ንግድ አለች። እንደዛ እያልን ያው ጓደኛዬ ሆኜ እኔን ነገር እንዳልኩ የጀመርኩት ምናምን ነገር ትምህርት እንትን ካለ በኋላ ዛሬ ላይ እዚህ ደርሰናል። ከዚህ በላይም ደግሞ ብዙ ነገሮችን እናስባለን፣ ብዙ ነገሮችን ደግሞ እንሰራለን። በጣም ትልቅ ወጣት ነህ ማለት እችላለሁ። ምክንያቱም እኛ ከምንሰራቸው ፕሮግራሞች ብዙ ጊዜ እንደዚህ ከፍ ያለ ወይም ደግሞ የመኪና መገጣጠሚያ የሚል እንትን ሰምቼ አላውቅም። ምክንያቱም በጣም ሬር ነው፣ በጣም ውስን ሰዎች ናቸው ወጣቱ ነው እንዲህ አይነት ነገር ያመጡትና ምንጩ ምን ሊሆን ይችላል? ለምሳሌ አሁን የቤተሰብ ውርስ ሊሆን ይችላል እና ምናልባት ምን መሰለህ ይሄ ቤተሰብ የሚረዳህ ነገር አይደለም። እኛውን እኔና ጓደኛዬ እዚህ ለመድረሴ እኛ ቤተሰብ የሚባል ነገር አናውቅም። እኛ ከዜሮ ነው የተነሳነው። ባይገርምህ ከዜሮ እንዳልኩ 12 አልመጣም። በቃ ሰፈራችን መርካቶ ነው። ዞር ብለህ ንግድ ነው የሚታየህ። ህይወት እየገፈተረችን እንጂ ሰው ምናምን ደገፍ አድርጎ ምናምን ነገር ቤተሰብ ምናምን ነገር የለም። እኛ ራሳችንን ከዜሮ ጀምረን አፈር በልተን ብለን ዱቄት በዱቄት ሆነን እዚህ የደረስነው እንጂ ቤተሰብ ምናምን የሚባል ነገር አለ። ስለዚህ በጣም ብዙ ሳክሪፋይሶችን ከፍላችኋል። ብዙ መስዋዕትነት አለው። ሳክሪፋይስ ከፍለናል እዚህ ለመድረሳችን። ያው ቀላል የሚባል አይኖርም በጣም። ስለዚህ እዚህ እየኖርክ ያለው ብቻህን ነው? ከጓደኛዬ ጋር አንድ ላይ ነው። ኦኬ፣ ጓደኛዬ ጋር አንድ ላይ ነው። አይ ስላላየሁት ለዛ ነው። አዎ ስራ ነው እንዳልኩ ነው። እንግዲህ ዛሬ በአጋጣሚ ነው ያገኘኸኝ እና ትንሽ ነገር ሳደርገኝ ለእረፍት መጥቼ ነው እንጂ ብዙ ጊዜ የምናሳልፈው ስራ ላይ ነው። አሁን ላይ በስራችን የሚሰሩ ሰዎች ስላሉ እረፍት የማድረግ አጋጣሚ ስላለን ታገኛለህ። በእርግጥ ልክ ነህ። አሁን ምን ከራሳችን ማልፈን ያው ለሌሎች ወጣቶችም ምናምን ነገር ተጠቃሚ ለማድረግ ያው ወጣት ስትሆን ያው ወጣት ችግር ሊገባ አሁን ዛሬ እናንተን እንትን እንዳልኳችሁ ያው እናንተም ወጣቶች ናችሁ። እኛ መረዳዳት የሚባል ነገር አለ። ተረዳሽኝ አይደለ? እኛም ወጣቶች ስንሆን ለሌላም ወጣቶች ምናምን ነገር የስራ ዕድል ምናምን መፍጠር መቻል አለብን። በትክክል። ምክንያቱም ሌላ ሰው ተጠቃሚ ሆኖ ሌላን ሰው የማይጎዳበት መንገድ ያን ህይወት እስካሳለፍከው ድረስ ደግሞ የሆነ ልትረዳው ይገባል። ትረዳኛ የስራ ማጣት ምናምን ነገር ስለማለት በጣም በተለይ አሁን ደግሞ በጣም የስራ ማጣቱ ሰዎች ጋር ያለው በጣም ትልቅ ተጽዕኖ ስላለው ማለት ነው። በጣም ደስ ይላል። እንዴት ነው ጓደኛ፣ ፍቅረኛ? ያው ወጣት ስትሆን እንደ ወጣት ነው የምታወራውና በጓደኝነት ህይወት ፍቅረኛ ወይ ደግሞ እጮኛ፣ ሚስት የሚባለው ነገር ያው ምልህ ይሄ የህይወት ግዴታ ነው የምታደርገው ነገር ነው። አለችኝ ፍቅረኛ አለችኝ። ያው በጣም ነው የምወዳት። ያው በዚህ አጋጣሚ በጣም የምወዳት ፍቅረኛ አለችኝ እና አብረን ያለ ነው አሁን ድረስ
ያው እንግዲህ ከትንሽ ጊዜ በኋላ ሰርግ መደገሱ የማይቀር ነገር ነው። እንግዲህ አንተንም ካሜራማንህንም በዚህ አጋጣሚ ሰርግ ጠርቻቸዋለሁ። ካሜራማን ጋር መምጣታችን አይቀርም። ግድ ነው። እኛም እድለኛ ሆነን መጥተናል። ቆንጆ ሰዓት ላይ መጣችሁ። በጣም እንግዲህ ደግሞ ወልዳችሁ ክርስትና ካለው ደግሞ ኧረ ከዚህ በኋላ ቤተሰብ ነው። በጣም እንግዲህ እንዳልኩ እኔም ከካሜራማን ጋር በመሆን አንቀርም። ያው ወንድ ልጅ ከሆነ ደግሞ ክርስትና በሰፊው ደስ የሚል ይኸው ሌላኛው እንግዲህ አመቶልሃል። ዳጊ ምን እሺ ነው? ና ቁጭ በል ና እናወራን በላት። ና ተቀመጥ ና እናወራለን። አይ ምንም አልፈ ደቅ በይ ብራዘር ነው። አብሽሪ ጣጣ የለውም። ቁጭ በይ ና እናወራለን። ምን እሺ ነው ዳጊ? ኧረ ቁጭ በል በእናትህ አንተ ካሜራ ደቅነሽ ምን እሺ ነው ዳጊ? ቁጭ በል ልነግርህ እኮ ነው እኮ ንገሪኝ። እሺ ተቀመጣ። እንዴ ቆመህ ነው እንዴ የምነግርህ? እዚህ ቤት እንግዳ ስላልተለመደ ነው አይደል? ና እኮ እንግዳ ነው እኮ አይደል? ልነግርህ እኮ ነው። ለምንድን ነው የምትመጫበጨው? ተረጋጋ እንጂ። እሺ አብራራ ንገሪው ወንድማችን። ያው እኛ ከወጣቶች ፕሮግራም ነው የመጣ ነው። ለወንድማችን ለዳግምም ነግረነዋል። ምንድነው ውጭ ያሉ ሰዎች አሉ፣ ፎሎወሮቻችን አሉ። እነሱም ሽልማቱን ስለሚሰጡን አንድ ላይ በመሆን ኮላብ አድርገን የምንሰራቸው ስራዎች ስለሆኑ ነው። እኛ ነን ተጠቃሚ። ወንድማችን ፈቃደኛ ሆኖ አስገብቶን የወጣቶች ፕሮግራም ስለሆነ ስለ ወጣቶች አንዳንድ ነገር አውርተን ያለውን ነገር እኛ ያሳለፍነው እና ታዲያ አጮኸሽ እኮ እንደዚህ አጋጣሚ ስለገቡ ነው እኮ። አሁን ምን መሰለህ እኛ ያሳለፍነው ህይወት እንትን አለ አይደለ? መቼስ ያው እኛ ያሳለፍነው ውጣ ውረድ ያው ድርጅታችንም ምናምን ነገር ያው ስለሱም ሼር እናደርጋቸው ብዬ ነው። ያው እኛ ያሳለፍነው ወጣቶች ምናምን እንዲማሩበት ምናምን ነገር ያው ላለውን ወጣት መቼስ ታውቀዋለህ። እንደዛ ምናምን ነገር እንዳይፈጠር ያለውን ነገር ሌላም ሰው ይማር ብዬ ነው እንጂ ከክፋት አንፃር አይደለም። ስላስደበሩሽ ደግሞ አፉ በይ። እንቀጥል። ያው እንግዲህ እኔ ወንደሰን እባላለሁ። ዳግምም አስተዋውቆኛል ወንድማችንና እስኪ ራስን ከማስተዋወቅ እንጀምር። እኔ ደግሞ ቃል እባላለሁ የዳጊ ታናሽ ወንድምና ጀለሱ ነው። እያለኝ ነበረ። ያው እንደ ወንድም ነው ያደግነው፣ አብረን ነው የምንኖረው። ስላንተ እንዲሁም ወሬ ተነስቶ ትንሽ ስላለች ስራ ቦታ ሆኖ ነው ምን ትንሽ አማር ቤን ዝም ብዬ እዚህ ቤት እንትን እያልኩት ያለሁት ብሎ ነበርና ደስ የሚል ግንኙነት እንዳላችሁ ነግሮኛልና እስኪ ቃል ዳግም ላንተ ምን ማለት ነው? አረ ምን ዳጊ በምን ትገለጻለች? አራዳለች። እኛ ወንድማማቾች ነን እንዳልኩ ነው። እኛ አንድ ወንድም ነው የምንኖረው። ጓደኝነት የሚለው ነገር እኛ ጋር የለም። እኛ ብዙ ነገር አብረን ያሳለፍን ሰዎች ስለሆነ እንደ ወንድም ነው የምንኖረው። እኛ ከጓደኛ የሚባለው ነገር የለም። እኛ እንደ ቤተሰብ ነው እየኖርን ያለነው። በጣም ደስ ይላል። እና ምን ልልህ ነው ለወጣቱ ማስተላለፍ የምንፈልገው ነገር አሁን ላይ ሱስ ውስጥ ምናምን ገብተው አሁኑ ላይፍ ውስጥ ከሚገቡ ያው ወጥሮ ምናምን ቢሰሩ ምናምን ሽቀላ ነው። በዚህ ሰዓት በተበተበሉ የራስን ነገር መያዝ ነው የሚያዋጣው። ደፋ ቀና ማለት ነው የሚሻለው። በዚህ ሰዓት አሁን ሱስ ውስጥ ምናምን ገብተው ከሚዳክሩ ትክክል ስራ እኛ ያው ሱስ ውስጥ አለመግባታችን ነው ወጥሮ መስራታችን ነው ዛሬ ላይ ትልቅ ደረጃ ያደረሰን እሱ ነው። ቅድም እያወራን በጣም ወደኋላ የሚያስቀር ወጣት ትንንሽ እድሜ ላይ ያሉ ሰዎችን በእንጭጩ እየቀጫቸው ያለ ነገር ቢኖር በዋናኝነት ሱስ መጥፎ ነው። አሁን ላይ እንደ እርድና ምናምን ነገር ይታያል እንጂ ወደኋላ የሚጎትት ነገር ነው። እኔ በጣም ነው የምናደደው። ባይዘው አሁን ላይ ልጆች የምናወራበት ነገር ነው። እዚህ ቤት ስንቅ ልጆች ሲጋራ ይዞ በጣም የሚያበሳጭ ነገር ነው። ባይገርም አሁን ላይ ቲኔጀሮች ናቸው እኮ ምን ቢያንስ እድሜያቸው ከፍ ብሎ የሆነ ከቤተሰብ ተላቀ ምናምን ነገር ቢሆን ቢያንስ ያው ራስን ችላ ያወክን ይባላል። አሁን ላይ ገና ምኑንም ሳያገና አንድ ፍሬ ህፃን ልጅ አሁን አንተ ሲጋራ ይዞ ስታየው ምንድን ነው የሚሰማው? በጣም እንግዲህ ከነ ዩኒፎርማቸው ይቺን ሀገር አሁን ማን ሊረከባት ነው? የምሬን ነው የምልህ። ማን ይረከባታል? እኛ ንግድ ላይ ነው ያለነው። የተማረ ዜጋ ያስፈልጋታል። የምልህ ተረዳኸኝ አይደለ? እንዳለ ወጣቱ በሱስ ተከትቦ ምናምን ነገር እኛም ለዚህ ነው ከራሳችን አልፈን ሌሎች ወጣቶችን እንደዚህ አይነት ነገር ውስጥ እንዳይገቡ ብለን ሰፋ ያለ ስራ ከፍተን ወጣቶችን የሚያሳቅፍ ነገር አድርገን ለመስራታችን ራሱ አሉ። በነገራችን ላይ በቃ ትምህርትን የማይፈልጉ ነው ግን አለ አይደል በቃ መስራት የሚፈልጉ ነገ ማደግ የሚፈልጉ በቃ ቲኔጀሮች የሆኑ ልጆች አሉ እኛ ጋር ይሰራሉ ምናምን በት ይላሉ በቃ ራሳቸውን የሚያስተዳድራሉ። እና ወጣቱ ስራ ቢሰራ ቢማር ጠንክሮ ከሱስ ቢርቅ በቃ ለራሱ ነው የሚሆነው እያስባለሁ። እውነት ነው። ያው ከዚህ መራቃችሁ ነው እናንተም ለዚህ ስኬት ያበቃችሁ እያስባለሁ እንጂ ሁሉም ሰው አንዳንድ ሰው በዚህ ሁኔታ ውስጥ ይገባና አይተህ እንውጣ በሚል ተልካሻ ምክንያት በመግባት ነው። ጓደኛም የጓደኛም ተጽዕኖ አለው። እውነት ነው። ጓደኛ የሚባለው ነገር ልክ ናችሁ። በጣም
እስኪ አንተ ደግሞ እስኪ ስለ አስተዳደግህ ይቅርታ ስለ ቃል ማለት ነው ስለ አስተዳደግህ እንዴት ነው ዳግምን በምን ሁኔታ ትገልጿለህ የሚለውን ነገር እስኪ ደግሞ በደንብ እኔ እንኳን አስተዳደጊ ምንም ብዙ ለየት ያለ አይደለም። አብሮ አደግን ያው እኔ ከ5ኛ ክፍል ነው ከ6ኛ ክፍል ጀምሮ ነው አብረን የተማርነው። በፊት ክፍለ ሀገር ነበር የምኖረው። ከዛ ቤተሰብ ጋር ዘመድ ጋር መጥቼ በመማርበት ሰዓት የአራዳ ልጅ ዳጊን አገኘኋት። ከዛ በኋላ በቃ ከዳጊ ጋር ብዙ ላይፍ አሳልፈናል በቃ ከትምህርት ቤት ጀምሮ እና ወላሂ ያው በተበት እያለን በስራም በምንም አብረን እየኖርን ያለን። በጣም ደስ ይላል። ዳጊ ስለ ጓደኛው ወይም ስለ ፍቅረኛው ነግሮ የነበርና እንዴት ነው አንተስ መንገድ ላይ ነህ? አንደኛው ሚዜ ነው ምን ማለት ነው? አንደኛው የሚቀማው የለም። አይ ተነቻቸዋለሁ ባይገርም እሱም ካሜራማኑን ከካሜራማኑ ጋር በኋላ እናወራለን። በነገራችን ላይ ብዙ ያሰብኳቸው ነገሮች አሉና በግል እናወራለን። በጣም ደስ ይላል። እንዳልኩ ነው የምልህ ሁሌም ይዤው ነው መቀረት የለበትም ብዬ ስለማስብ ኧረ ቀጣይማ ፈልገንም ነው ካልሆነ ወይ እዚህ ላይ እኛም ፈልጋለን እዚህ ላይ ታፈላልጉላላችሁ። መጀመሪያ ታላቅ ይቅደምና ከዛ በኋላ እኛማ እናገባ ነው ቀጣይ አንተም ቢሆን እዚህ ላይ ማስታወቂያ ለቀን ቢሆን እንፈልግላታለን። ኧረ እናመቻቻለን። ብዙ ወዳጆች እንዳረና ከታላቅ ይጀበረና እንደምናስብበት ብዙ ወዳጆች አሉን። እንግዲህ ከዛም መፈለጋችን አይቀርም። ለሱ ምትሆን አጠፋም መቼስ ከዚህ መሀል ኧረ በጣም ብዙ ሰዎች አሉን፣ ብዙ ፎሎወሮች አሉን፣ በጣም መልካም ሰዎች አሉ። ያው እናንተም በጣም በስራው ላይ ስለሆናችሁ መልካም ወጣት ስለሆናችሁ ማለት በደንብ ማህበረሰቡን እያሳያችሁ ያለበት መንገድ ምክንያቱም በዚህ እድሜ ላይ የካምፓኒ ባለቤት መሆን ቀላል ነገር አይደለም። ተረድተኛላ። ስለዚህ እስኪ ከማህበረሰቡ ጋር ያላችሁ ግንኙነት ከጎረቤት ጋር በምን አይነት ሁኔታ ውስጥ ነው የምትፈቱት? ምን መሰለህ እኛ አስተዳደጋችን አነሳሳችን ራሱ ከማህበረሰብ ጋር ያደግነው ዝቅ ብለን ነው። ተረዳኸኝ? ዛሬ እዚህ የተመቻቸ ሶፋ ላይ መቀመጣችንን አቲ ዛሬ እንደዚህ አይነት ላይፍ መኖራችን አቲ ትላንት በረንዳ ላይ ብዙ ነገሮች ዝቅ ብለን ያይ ሰዎች ሶ ከማህበረሰብ ጋር እንዴት መኖር እንዳለብን እናውቃለን። ከዚህ ሰፈር ሰው ጋር ተስማምተን ነው የምንኖረው። ወጥተህ ዳጊ ብለህ ብትጠይቅ ስለኔ ብዙ አውርቶ የማይጠይቁ ሰዎች አሉ። ስለ ዳጊ ብዙ ነው የሚወራው። አረ ወጥተህ ብትጠይቅ ዳጊ አራዳ ልጅ ነው የምትባለው። እዚህ ሰፈር ስለኔና ስለ ወንድሜ በጣም ብዙ ጥሩ ነገር ነው የሚወራው። ባለቤቴንም መጠየቅ ትችላለህ፣ እሷም ብትሆን መጠየቅ ትችላለህ። አንድ አጋጣሚ የለችም እንጂ እሷን ብትኖር ኖሮ ስለሱ ስትጠይቃት ቃል የላትም ነበረ። በጣም ስለምትወደውም ስለምታከብረው ምናምን ነገር ከኛ ይልቅ እሷ ብትነግር ይሻል ነበር። ያው በእርግጥ ልክ ነህ። እንደውም መግለጽ ላይ እንደውም ጎበዝ ናቸው ከወንዶች ይልቅ ሴቶች። እንዲህ አይነት ነገሮች ላይ መግለጽ በጣም ጎበዝ ናቸው ተብሎ ስለሚታሰብ ማለት ነው። እና ይቅርታ ስራለህ ስልክ ከሆነ ችግር የለውም። ያው ምናልባት የስራ እንዳልዛችሁ ብዬ ስለማስብ ነው። እና ያው አንዳንዴ ግጭት ይኖራል፣ በወንድም መካከልም የሚፈጠሩ ነገሮች አሉና ዳጊና ቃል እንዴት ነው ችግራቸውን ሶልቭ የሚያደርጉት? ምን መሰለህ አንዳንድ ህይወት ላይ ስትኖር አይደለም ሰው ከሰው ግርግር ይጋጫል ይባላል አይደለ? መሸነፍ የሚባል ነገር አለ። እኛ የሚያጋጨንም ነገር የለም። ስለዚህ ያው አብረህ ብዙ ነገር ያሳለፍኩ ሰው ጸባዩን ታውቀዋለህ። ተረዳኸኝ አይደለ? እኔ እናንተ ዛሬ ነው የተዋወቅነው። እኔ እና እሱ ግን አብሮ አደግ ወንድማማቾች ነን። ችግሬን ያውቃል፣ ችግሩን አውቃለሁ። እኛ ማለት መቀየም ቢኖር ያው እኛ እዚህ ቁጭ የምንፈታው ነገር ነው። ተነጋግረን ነው። አንዱ ሲናደድ አንደኛው ለስለስ ብሎ ምናምን ነገር ካልሆነማ አይመጣውም። ምክንያቱም እኔ ተናድጄ የተናገርኩት ቁጥር እሱ እየጋለ ነው የሚመጣው። እሱ ተናዶ መጥቶ እኔ ካላበረርኩት ነገሩ እየጋለ ነው የሚመጣው። ሰው ነው አይደለ? ትጋጫለህ። በስራ መልኩ ስንቴ ተጋጭተናል፣ ግን ተነጋግረን ነው በቃ። ወይ እንትን ስንል አልግባባ ስንል ወይ አንዳችን ከቤት እንወጣና የሆነ እንዲረጋጋ ከስሩ ዞር እንላለን። ምክንያቱም ያ ነገር በተጣላ ቁጥር ነገሩ እየጋለ እንዳይመጣ እንደዛ እያደረግን ነው የምናሳልፈው እንጂ ያው ሰው ሆነ ሳትጋጭ አታልፍም። ያው ብዙ ጊዜ አንዳንድ ሰው ምን መሰለህ በትንሽ ግጭቶች ይህን የመሰለ ወንድማማችነትን ታጣለህ። ገብቶሃል? ምንድን ነው የሚባል እንዲሁም ከነጭ ወረቀት ላይ ጥቁር ነገር ጎልቶ ይወጣል። ስለዚህ ያሳለፋችሁት መልካም ነገር እያለ ትንሿን ነገር ብቻ በመያዝ ሰዎቹ እንትን ማለት የለባችሁም ብዬ ስለማስብ ነው እንደዛ ብዬ አስብኩትና ደስ የሚል ሂደት ነው የምትሄዱት። ደስ የሚል ግንኙነት ነው። መልካም ሰውም እንደሆናችሁ ከጎረቤታችሁም ጋር የእውነት ሰው የሚፈልገው አይነት ግንኙነት ነው እና
እንቅልፍሽ መጣ መሰለኛ። አልመጣም። ያው በጣም አንድ ላይ እየተጫወተ ስራ ላይ ስትሆን አንዳንዴ ድካም ዛሬ የሁለት ሰው ስራ ነው የሰሩት። ያው ብቻ እሱ እነዚህ ቁጭ ሲል እውነት ነው። እስኪ ያው አንዳንዴ ጓደኛን አንተና እሱ ስትሆኑ ችግሮችን ቅድም የምትፈቱበትን መንገድ ነገራችሁኛል እና አንዳንዴ እዚህ ሰፈር ያው ማለቴ ጓደኛ ጋር ግጭት እንዳለ ምናምን የሚሰማ ወሬ አለና ያው ፍቅረኛው ጋር ምን መሰለህ የኔና የሷ ፍቅር የሰፈር ሰው ያስቀናል። የሰፈር ሰው ያስቀናል እና ሀሜተኛ ሰው ደግሞ አይጠፋም። አሁን ለምሳሌ አንተ ያው የማይቀና ሰው የለም። አሁን አንተ ድንገት ተነስተህ የሰፈር ፎቅ ብትሰራ ጠንቋይ ቤት ሄዶ ነው የምትባለው። ረዳኛ በእኔና በእሷ ፍቅር ደግሞ የማይቀና ሰው የለም እና ደግሞ ወሬ አይጠፋም። ተረዳኸኝ አይደለ? ወሬ አይጠፋም። ጆሮ አልሰጥም። ተረዳኸኝ አይደለ? እኔ እንትና እንደዚህ አወራ ብዬ ጆሮ አልሰጥም እንጂ ያው ካልክ ብዙ ይወራል። ብዙ ትሰማ ትችላለህ። ያው እንዳልኩህ ነው። ያው ሰው ትሰማለህ፣ ትጋጫለህ ምናምንና እንዲህ አይነት ወሬዎችን ስለሰማሁኝ ነው። እና አዎ ልትሰማ ትችላለህ። ምን ሰምተህ እንደሆነ አላውቅም። ኧረ ስለ እነሱ ፍቅር ማን ነው የማያወራው ነው እኮ ጥያቄ። ማለት በጣም ጥሩ ናቸው፣ አሪፍ ግንኙነት ነው ያላቸው፣ የሚያስቀኑ ናቸው። እንደውም እኔን እያስጨነቁኝ ነው። ገና ያው እኔ የማግባት ፕላን ምናምን ነገር የለኝም እስካሁን እና ለምንድን ነው እኛን አይተህ የማትቀናው? ለምንድን ነው እንትን የማትለው እየተባልኩ እኛ እንደነገርንህ ነው። ከእሷ ጋር ሰርግ እያሰብን እያለ እንደዚህ አይነት ነገር ወይ ትሰማለህ፣ ግን ሰምተህ እንዳልሰማ ማለት ነው። ልክ ነህ። ያው ይሄ ብቻ ሳይሆን ደግሞ ያው እንደ ወጣት ነው የምናወራው። እዚህ አካባቢ የሺሻ ሽታዎች እየሸተቱን ነው። እንደውም ይህን ንብረት ያመጡት ሺሻ ምናምን እንትን ይላሉ የሚባልም እንትንም ስላለ ነው። ምን መሰለህ ወንድም አለም፣ ይኸውልህ ምን መሰለህ ቅድም እንዳልኩህ ነው። እኛ እንደዚህ አይነት ነገሮችን በጣም ነው የምንጸየፈው። ቅድም እኮ አውርተናል እኮ ምንም የተለየ ነገር የለውም። ደግሞ እንደዚህ ሊያወራብህ የሚችለው ስለአንተ ጥሩ ነገር የማይፈልግ ሰው ነው። ምክንያቱም አሁን ላይ በፊት የነበርንበትን ህይወት የሚያውቅ አሁን ላይ ጥሩ ህይወት እንዳለን ድርጅት እንዳለን ሲያውቅ እንደዚህ አይነት ወሬ ባይወራ ምንም የሚገርም ነገር አይደለም። ምን መሰለህ ሰው ደግሞ አንዳንዴ ሊገን ይችላል ነው እንጂ ትንሽ ነገር ሳያይዝ ሰው ያወራል ብላችሁ ታስባላችሁ? ቆይ አንዴ እዚህ ጋር እንትኑን ነገሩን አቋርጠውና መስመር ሳት መሰለኝ ሀሳቡ እንትን ነበር መሰለኝ አይደል እንዴ? ካሜራማን ሀሳቡ ወጣቶች ምናምን ነገር ግን አሁን እየተወራ ያለው የመንደር ወሬ ሰብስባችሁ ያልነበጣችሁ ነገር እየተሰማኝ ሰው አይ እንደዛ ሳይሆን ምን መሰለህ ፐርሰናል ላይፌን ጠየቀኝ አይደለ? ፐርሰናል ላይፌን ጠየቀኝ ነገርኩ። አሁን አንተ መንደር ውስጥ እንደዚህ ተባለ እንደዚህ ተባለ ግዳይ ስተኝ ተረዳኸኝ አይደለ? ስለማንም ምን አወራ ጉዳይ አይደለም። እኔ ዳግም ከወንድሜ ጋር እንዴት አድርጌ መስራት እንዳለብኝ እንዴት አድርጌ መውጣት መግባት እንዳለብኝ አውቃለሁ። አንድ የመንገዴና የመንደሪያን ተራ አሮጊት በለፈለፈችው ግዳይ ስጠን። አዎ ግን አንዳንዴ ነገሮቹ ምን ይሆናሉ መሰለህ ገኖ ሊወራ ይችላል ነው እንጂ ሰው ይኸውልህ አንዳንዴ ሶሻል ሚዲያ ላይ ለምሳሌ አንድ ሰው ሞተ ሲባል 10 ሰው ሞተ ብሎ ነው የሚያወራው። የሞተው ነገር ግን ሪል አንድ ሰው አለ። ሪል አንድ ሰው ቢኖርም ያው ቦታው ላይ ሆነ እኮ ሁኔታውን ካላወቅ እንደዚህ ነው ብሎ ማውራቱ ተገቢ መስሎ አይሰማኝም። ጥያቄ ግን መጠየቁ ችግር ያመጣል ብዬ ጠየቀን እኮ ያንን ነገር ጠየቀን እኮ እኛ አግባብ ባለው መልኩ መልሰንልሃል። የተለየ ነገር ያለ አይመስለኝም። ምን የተለየ ነገር አይተሃል? አሁን ከመጣህ ጀምሮ የተለየ ነገር ብታይ ኖሮ አዎ እነዚህ ሰዎች እንደዚህ ናቸው ማለት ትችላለህ። ግን ከገባ ጀምሮ የተለየ ነገር አላየሁም። ድሃ በባህሪው አይሰራም። የሚሰራ ሰው እንደይበናል ብሎ የእውነት ለመናገር የመንደር ድሃ ወሬ ነው። መጀመሪያ ደረጃ ድሃ ምናምን የሚባለው ወርድ እንደዛ አይሆንም። አንተም የመጣህበት መንገድ አለ። ወርዱ አይደለም እዛ የመጣህበት መንገድ አለ። እየሰማኝ ነው አይደለ? ሁሉም ሰው ከድህነት ተነስቶ ነው። ማንም ሰው ሀብታም ይኸውልህ እኛም እኮ ድሃ ሆነና ስለዚህ በዛ መንገድ እየሄድክ ካልሆነ ለምንድን ነው እንትን ማለት እኛ እንደዚህ ማውራቱ ተገቢ አይደለም ብዬ እየነገርኩህ ምን መሰለህ ወንድም ማለት ይኸውልህ አንደኛ ነገር መስመር እየሳትን ነው እያልኩ ነው። አሁን ወንድሜ እየተቆጣ ነው። እኔ በሰላማዊ መንገድ ላናግረህ እየሞከርኩ ነው። እዚህ የገባችሁት ስለ ወጣት ልናወራ ነው። ስለ እኔ የግል ላይፍ አልፈ ነገርኩ።
ያመጣውን ነገር ማውራት ችግር የለውም ስላሰብኩኝ አንድ ነገር ልንገርህ፣ ምንም ሸጠ ተባለ ጉዳይ አይደለም። ማንም ምንም አባቱ አያመጣም። ምንም ማለት ተረዳኸኝ አይደል? ማንንም ማለት አትችልም። ለምን መሰለህ እስካልተያዝክ ድረስ ሌብነትም ስራ ነው ወንድም አለም። ተረዳኸኝ አይደል? እንደዛ የሚባል አግባብ ትክክል ነው ብዬ አላምንም። ይኸውልህ እስካልተያዝክ ድረስ ሌብነት ስራ ነው። እኔ ማልስማማበት ነው። አንተ አትስማማበት ትችላለህ፣ ግን ለዛ ሰውዬ እስካልተያዝክ ድረስ ሌብነት ስራ ነው ብሎ አምኖበታል። ያ ሰውዬ ተቀብሎት እየኖረ እስከሆነ ድረስ ምንም እንትን አይደለም። ሲቀጥል እኛ ትልቅ ድርጅት ያለን ሰዎች ነን እና ጠንክረን ሰርተን የምንገባ ሰዎች ነን። መጥቶ አሁን ላይ ስለ ሰፈር ተራ ወሬ ሰምቶ መጥቶ እኛን እንደዚህ ማውራቱ አግባቢ አይደለም። እንደዛ እያልኩ አይደለም። ይኸውልህ የሆኑ ነገሮች ሲደረጉ ምን መሰለህ፣ አሁን ላይ ነገሩን እዚህ ጋር እናቁመው። አንተም ከመስመር እየወጣህ ነው፣ እኛም የሥራ ሰዓት እየደረሰብን ነው። ስለዚህ አንተም ካሜራህም እዚህ ጋር እናቁምና ጨረሰን እኮ ለምንድን ነው በቂ ነው አስፈቅደኝ አይደል እንደ የገባሁት እኮ መጨረስ አለመጨረስ እኔን አይመለከተኝም። ተረዳኸኝ አይደል? እስካሁን ያወራኸው ወሬ በቂ ነው ብዬ አስባለሁ። የነገርኩህ ይበቃሃል። ተረዳኸኝ አይደል? የነገርኩህ ይበቃሃል። እዚች ጋር እናቁም። አሁን ምን መሰለህ ድንበር እያለፍክ ነው። ሌብነት ስራ ነው ብለኸኛል። ይኸውልህ ወንድሜ ምን መሰለህ ስራ ነው እንዴት ትለኛለህ? እኔ ደግሞ ሌብነት ስራ ነው እያልኩ አይደለም። ሌብነት ምንም አባት አመጣም። ሌብነት ስራ ነው ብያለሁ። አንድ አፍህን ዝጋ። ቤቴ ነው ያለው። እኔ ነኝ ጮክ ብሎ ማብራት ነው። ምንም አያመጣም። ቤቴ ገብተህ ድምፅህን ከፍ ታደርጋለህ። አይደለም ከፍ ማድረግ አለማድረግ አለ። ቤት እኮ ተራ ነገር ነው። ብራ ማስወጣት እንችላለን። እንደዚህ አንጠልጥለን ማስወጣት እንችላለን። ይኸውልህ ለምንድን ነው የምታስወጣኝ? አሁን ጥያቄ መጠየቄ ነው። መብቴ ስለሆነ መስረቅ ሌብነት ስራ ነው ብለህ ልትለኝ አትችልም። እኔ ሌባ ነኝ ና ሰሪ ሌባ ነኝ። ምን አባት አመጣለህ እንዴ? በጣም እንትን ሰማንህና በጣም አክብሬ እያናገርኩ ነው። አልታወቀም ማለት ባልረጋጋ ምን ልታደርግ ነው? እማረገን አሳይሃል። ምንም አታመጣም። ይኸውልህ ወንድሜ ነገር ልንገርህ በቃ ምን ልታመጣ ነው? ቁጭ በል። ምንድን ነው ተኩሰው? ምንድን ነው ተኩሰው? ተቀመጥ። መፈራ መስሎ ነው። ማንንም እንዳለ ና ተኩሰው። ነገር አሽሻም አንተ ስለምን አሽንም ተው። አንተ ነህ እኔን ሌባ። ስለምን አሽ ነው የምትወው? አያገባም። የኛ ህይወት ነው፣ አይመለከትም። ያንተ ህይወት ብቻ አይደለም። ሰማኛለህ? ተቀመጥና እናውራ። አልቀመጥም። አንተ አዘኛ አይደለም የምትቀመጠው። እሱን እኔም ከጓዳ እወጣላለሁ። አክብሬያለሁ። ተቀመጥና እናውራ። ስትደርስ ነው እኮ ጓዳ የምትወጣው እኮ። ተቀምጠና እናውራ። እናወጣለን። በቃ አንተ መጮህ ስልጣን የለህም። መብታችን ነው። በቤታችን መጮህ ስልጣን የለህም። እየሰማኸኝ ነው? መተኮስ ትችላለህ። ማንንም ማለት ነው። የመጮህ ስልጣን የለህም እያልኩ ነው። መተኮስ ትችላለህ። የመጮህ ስልጣን የለህም ሲጀመር ማለት ነው። እዚህ ገብተህ እንደዚህ ማድረግ መብት የለም። ተቀመጥና እናውራ። አንተ አታዘኝም። አርግ ግድናት ሰማኛለህ? ቀልድ አይደለም ያዝኩት። ይኸውልህ ከዚህ ከእናንተ ጋር የማቃጥለው ጊዜ የለኝም። ተቀበል ልጅ ተቀበል። ኧረ ፀጉሬን ለቀኝሽ። አሁን መነጋገር እንችላለን አይደል እንዴ? በጣም ጥሩ እኮ። አሁን እኛን አስወጥተህ እንደዚህ በሰው ኃይል ማስደብደብ አሁን ይኸውልህ በሰው ኃይል ምናምን አይደለም። መጀመሪያ አዳምጠኝ። ይኸውልህ ትሰማኛለህ? እኔ በጣም ጥሩ እኔ እንደ ጓደኛ እንደ ወንድም ላወራችሁ ስሞክር በዚህ አግባብ ማድረግ አልፈለግኩም። እኔ የምፈልገው ገንዘብ ነው። ሰማኛለህ? የምፈልገው ገንዘብ ነው። የምታደርጉትን ነገር ንገሩኝ። ገንዘብ ስጡኝ፣ ወጥቼ እሄዳለሁ። እኔ ገንዘብ መስጠት እሰጥሃለሁ፣ ችግር የለብኝም። የገንዘብ የምትፈልገውን ያህል ገንዘብ እሰጥሃለሁ። ግን ይሄ ካሜራ ኦፍ ነው፣ ጠፍቷል። ጥሩ አስጠፋው። ይቻላል። ካሜራውን አጥፋልኝ ነው። ይኸውልህ ምን መሰለህ ወንድም አለ ሲጀመር እዚህ ቤት የገባው ለሌላ ዓላማ ነው አይደል እንዴ? እንጮት ምናምን ነገር ብላ አስገባው። እንደወጣ ተባበርኩ አይደል እንዴ? ማን ሁን ምን ሁን አላውቅ አልቻለም። አይደለም ቶቶ ምን ፈልገህ ነው የመጣው? እሱን ተወና ምንድን ነው የምትፈልገው? መርማሪ ጋዜጠኛው እንደዚህ እዚህ ጋር አስነስተህ በሰው አስመታሃል አይደለ? አንተ ማንም ልትሆን ትችላለህ። ጉዳይ አይደለም። ማንም ሆንክ ማንም አሉ ጉዳይ አይስተኝም። ዛሬ ቤቴ መተህ በር ላይ በሰው አስመታኸኝ አይደለም?
የኔም ማንነት ደግሞ ነገ ታየዋለህ። እሺ ነገ ስለኛ ምን ታውቃለህ? ምንድነው ጎዳና ወጥቼ ስጠለለ እኔ ዳግም ማን እንደሆነ ታገኛለህ። ተረዳኸኝ? ዛሬ በፈንጭ ምንም የሚያሳስበን ዛሬ በደንብ አወራ። እዚህ ቤት በደንብ አድርገህ ዛሬ መናገር ስልጣን አለ። በደንብ አወራ። እሺ አይመለከተህም፣ አይመለከተህም። እቤቴ ነው እንድታወራ ተኩሰው የፈለግን ቅድም ሽኩት ከፈለክ አውራ። እሺ ምንድነው ሀሳብ ንገረኝ። በስርዓት ቁጭ ብለን ነው። እሺ ንገረኝ። ምንም መብቱ ነው፣ እንደፈለገኝ መሆን መብት አለው። ቤቱ ነው ያለው። ይኸውልህ እንደሆነ አስጠፍቼ ካሜራማኑን ያስወጣሁት እንድንስማማ ነው እኮ። እንስማማ። ምንድን ነው የምትፈልገው? ቆይ እኔ ገንዘብ ነው የምፈልገው። ምን ስለሆንክ ነው ገንዘብ የምንሰጥህ? ማን ስለሆንክ? ምን ስለሆንክ? ተቸግረህ ነው እንርዳ? ተቸግረህ ነው እንርዳ? የምትሰሩትን ስራ ስለማቅ መረጃው ስላለኝ የፈለግከው ነው የምንሰራውን ስራ ታውቃለህ። ጎበዝ ልጅ የምሰራውን ስራ በቃ በጣም ጎበዝ። ምን እንሸለም ታዲያ? ምን እንጥሩ አቡሽ። ስለዚህ ይኸውልህ ሰማኛለህ። እናጨብጨበልህ እና ጀፍተና እናጨብጨበልህ። እኛም ቀልድ አይደለም የምንፈልገን የመጣው የፈለግከውን ተናገር ነው። ሰማይ ጠራቸውና ድጋሚ የምትሉኝ ዛሬ የተሰጠ ቀን ነው። ለነገ እያሰብክ ዛሬ የምትሉኝ ኧረ ዳጊቶ እናት ምንም አያመጣም። በተረጋጋ መንፈስ ነው እያወራን ያለው። እሺ ቀጥል። ከገንዘቡ በላይ ስራውን አብሬ መስራት ነው የምፈልገው። ይኸውልህ ቆይቶ እኔ ልንገርህ ምን መሰለህ፣ አሁን አንቺ የፈለግሽው ያው እዚህ ዩቲዩብ ላይ ከምትቃርሚው ብር እኔ አሪፍ ብር ልስጥሽ። አፍሽን ዘግተሽ ተቀመጪ። ያየሽውን ነገር አላየሽም፣ የሰማሽውን ተቆረጥ ይደረግላታ የሆነች ነገር ያው እድሜ ልክሽን አይተሻት የማታውቂያትን ገንዘብ ለቀቅ አደረግብሻለሁ። አካውንትሽን ብቻ ቴክስት አድርጊልኝ። አሁን ይህን ቅራቅንቦን ይዘህ ቤቴን ለቀቃልኝ እና ስለዚህ ነገር አይደለም ለሰው ልታወራ ደግመህ ካሰብከው አንተንም ያብጣሻን ካሜራ ማነው የነካህን እንድች የጨረፍከንን እጥፍ ነው የሚደርስብህ። እንደዛ አይደል? ይኸውልህ ከገንዘቡ በላይ ስለ ስራው አውቄ ስራው ላይ መስራት ነገርኩህ እኮ ስለ ስራው አማርኛ አግባባንም እንዴ እያወራን እኮ ብር ነው የምትፈልገው አይደል? ብር ነው የምትፈልገው አይደል? ስራውን ነው መስራት የምፈልገው። ስራው ምንም አይሰራልህም። ለአንተ የሚጠቅም ስራ አይደለም አልነግርህም። በቃ ስለ ስራው ልነግርህ ፈቃደኛ አይደለሁ። እንትን ከሆነ ሽጉጥሽን ከሆነ አንስተሽ መዛት ምናምን ነገር መብትሽ ነው ያደርጋል። ውጭ ሞተል ታስመታም ከሆነ ትችላለህ። ምክንያቱም ዛሬ አንተ ቀን ነው፣ ነገ ደግሞ ለሁሉም ጊዜ አለ። ስለዚህ ይኸውልህ አንድ ነገር ልንገርህ፣ ይሄ የምትፎግርበት ህግ በኋላ ላይ ደግሞ ተይዘህ እንደንትና ፊልም ሰርተህ የኢትዮጵያ ህዝብ ያድነኛል ብለህ ልትፈክር ከሆነ ይኸውልህ እዛ እሱ ነገረኛ ይኸውልህ ከእናንተ ጋር ጊዜ ለማባከን አይደለም። እና ምን ረፍት ንገረኝና ስለምትሰሩት ስራ አንድ ላይ ነው ስራውን መስራት የምፈልገው። እኛ ደግሞ አንፈልግም እያለ ነው። አግባባንም የሚነግርህን ሰማሁ። ይኸውልህ እኔ አሁን እዚህ የመጣሁት ልንስማማ ነው አይደል? ካሜራማኑን አሰፍተን የወጣ ነው። መስማማት ካለብን እንስማማ። አይ የምትሉ ከሆነ ግን እኔ ይኸውልህ የራሴን ውሳኔ ማስማሚያ ድርድር አቅርብልህ። እኔ ማስማሚያ ድርድር አቅርብልህ። አንተ አሁን ከሚከፈል ከዩቲዩብ ከምትለቃቀመው ብር እኔ 4 እጥፍ ልክፈልህ። ይኸውልህ አስማማሌ ሀሳብ ቴክስት ባረክልኝ ቁጥር ገንዘቤን አስገባልሃለሁ። 4-5 እጥፍ ልክፈልህ። ቤቱን ለቀህልን ውጣ። አሁንም ተነሳ። ጥሩ ገንዘቡን ነው የምትልክልኝ አይደል? እልክልሃለሁ። እሺ ገንዘቡን በዚህ አካውንት እንድታስገባልኝ። ይቺንም ጣርሙን ስልክን ትቀይራታለሽ። እውነት ነው። ስለዚህ ቪዲዮ ልትነግሩኝ ትችላላችሁ? ምንድነው? ንገረኝ እንጂ ከኔ ያመጣው። ስለዚህ በዚህ አካውንት ትልክልኛለህ። ስርዓት ያዝ አንተ። በዚህ አካውንት ትልክልኛለህ። ስለዚህ አሁን እኔ ልሂድ አይደል? አላስፈልግም። አይ ቆይ እንስማማለን። እንስማማለን። ቆይ እሺ አይ እንስማማ። እሺ ስለዚህ እኔ ምንም አላስፈልግም አይደለም። እንስማማ። ቁጭ ብሎ እንደማለት ተቀመጥ። እንስማማ። ለእኛ ወጣቶች ነን። ያራዳ ልጅ መሰለህ። ይኸውልህ መግባባት እንችላለን። እዚህ ጋር መስማማት እንችላለን አይደል? እንዴ በቃ አንተም ነገሩ ሲኪስ አድርገው ይቀርና ይህም ነገር ይጥፋና በቃ ነገሩ ከኛ አይደል? የምንሰራው ነገር አውቀዋል አይደል? ሀርድ ነገር ተረዳኸኝ አይደል? በቃ እኛም ከምንገባ እንስማማ በቃ ይቻላል። ያራዳ ልጅ አላለ የምትፈልገውን ነገር የምትፈልገውን እናደርግልሃለን። እኔ ስራው ላይ ነው መስራት የምፈልገው። ነግሬያችኋለሁ። ይሄ ገንዘብ ይሄ ዕቃ ብቻ የሚመጣው ገንዘብ ብቻ ለኔ በቂ አይደለም። ቋሚ የሆነ ስራ መስራት ነው የምፈልገው። ከእናንተ ጋር ነው አብሬ መስራት ነው። በቃ ነገሩ እቃውን እኛ እንዴት አድርገን እንደምንቀባበል ምናምን ነገር አሳያለሁ። ጥሩ ከዛ በኋላ ምንድን ነው የምትሰሩት? ግን ያው አንተም ደግሞ ለእኛ የምትውልን ውለት አለ። ያው ይቺን ስልክ ከነፋይሏ ቁጭ ታደርጊያታለሽ። ችግር የለም። እሱን ቁጭ አድርገሽ ትወጫለሽ። የስልኳንም የፋይሏንም እኛ እንቀጣለን። ችግር የለም። ተግባባን? ከዛ ግን በፊት ስለ ስራው
ምን ግን ይሄ ነገር እየቀረጸ አይደለም ጠፍቷል አይ ጠፍቷል ቅድም እኮ ካሜራማኑ ጊዜ ካሜራ አልወድምና እንደዚህ አይነት ደግሞ ልክ ነው ተቆጥቷል ይሄ እንደናንተ ስራ ቀላል ስራ አይደለም ተረዳኛ ከባድ ስራ ነው ይኸውልህ በቃ እንስማማ አሁን እኛም ተስማምተናል እኮ ስለ ስራው ዲቴል እንድትነግሩኝና አብሬ መስራት ነገርኩህ እኮ ስለ ስራው በደንብ እንዲገባ እዚህ ቤት ከኛ ጋር ትኖራለህ ስለዚህ ስራ ስትሰሪ ከዚህ ቤት ምናምን ነገር መውጣት የለም ያው እኛ ከፈቀድንልህ ሰዎች እቺ ከማንም ጋር አትገናኝም ተረዳኛ እቃውን ከየት እንደምናመጣው ቤት እንደምናስገባው እንዴት እንደምናመጣው ኮንታክቱ ላይ ረጅም ጊዜ መቆየት የምትፈልግ ከሆነ እኛ ባልነ መንገድ ብቻ ነው መሄድ የምትችለው ኦኬ ምንድነው ስራው ምንድነው የምንሰራው የተጠቀለለ ነገር ይሰጣል እሺ ያኔ የተጠቀለለ ነገር ለባለቤቱ ታደርሳለህ ለተባልከው ነገር የተሰረቀ መኪናም ከሆነ ወስደህ ታስበትናለህ ታስፈታለህ ይታረዳል ማለት ነው ወስደህ ነው በኋላ ታርዷል ወስደህ ያን ነገር አብረን እንሰራለን ስለዚህ መኪና ወስዶ ማሳረድ እና የሚሰጥን ሺሻ ወስዶ ማከፋፈል ገባ ሺሻም ማሽሾችም እንደዚህ አይነት ስራዎች እነሱን ደግሞ እንትን ስትል ጥንቃቄ በተሞላበት መንገድ መሆን አለበት ዝም ብሎ እንዲህ በተራ መንገድ አይደለም መሆን ያለበት ለምሳሌ ከፍሩት ጋር ምናምን ምን ቀረ ቀላቅለህ ከሆነ ነገር ጋር ነው ይዘህ የምትሄደው ስትሄድ ዝም ብሎ አይደለም ማለት ምን ቀረ ስለዚህ በቃ ያው እንዳልኳችሁ ካሜራማኑ አለ ለሱ የሆነች ትንሽ ገንዘብ ወጭ እናግለትና እሱ ይሄድ እኛ አንድ ላይ መስራት ባለብን መንገድ አብረን እንሰራለን ካሜራማን ግባስ ካሜራው እየቀረጸ ነው አይደል እስካሁን በሚገባ እየቀረጸ ምን ማለት ነው በምን ነበር ይስማማ አይወል በምንም አይነት እንዴ ምን ማለት ከእናንተ ጋር እንደማለት ነበር እንዳይቀርጽ ምናምን ብላይ ምን አይነት ህሊና በጣሻም ገንዘብ የሰው ላብ ይሻለኝ ሰማኛለህ ታይቱ የምትቃረበው ህይወት ላይ ቀይሮ ይባ እኔ ካንተ ጋር አለው ነጋ እርታ እርታ